ኢትዮጵያውያን አትሌቶች በአሜሪካ ሰማይ ስር የቀሩበት ድራማ ብዙዎችን እያነጋገረ ነው የሚገኘው። የጠፉባቸው አጋጣሚዎች ፊልም የሚመስሉ ሁኔታዎችን በፊልሙ ዓለም የምናውቃቸውን በትክክለኛው የርዕዮተ ዓለሙ የተንጸባረቀበት አጋጣሚን የተመለከት ነው። ታዲያ አትሌቶቹ፣ አሰልጣኞቹ ከአካባቢያቸው የተሰወሩባቸው መንገዶች ወደ እናንተ የምንደርስ ነው የሚሆነው። ትናንትና የተደረጉ የአሸናፊዎች አሸናፊ የዋንጫ ጨዋታ ነበረ። የወዳጅነት ጨዋታዎችም ነበሩ። እነሱ ውጤት ምን ይመስል ነበር የሚሉት እናነሳለን። አፍሪካ ፉትሳል ውድድር ሊጀመር ነው። ታዲያ በዚህ ውድድር ላይ የሚኖሩ አጠቃላይ ዝርዝር ጉዳዮች ከካፍ በኩል የተሰጡ ዝርዝር መግለጫዎችን እንመለከታለን። ማርቲኔሊ ወደ ጋላታሳራይ ሊያመራ ስለመቃረቡ መረጃዎች የወጡ ነው የሚገኙት። የቱርክ ሊጎች ራሳቸውን እያጠናከሩ ይገኛሉ። የክርስቲያኖና የሜሲ መደጋገፍም ሌላኛው ምሽቱን ትኩረት የሳቡ ጉዳዮች ነበሩ። በርካታ መነሳቸው ዝርዝር ጉዳዮች አሉ። ቼልሲ ተጫዋች አስፈርሟል። እያንዳንዱን ዝርዝር ጉዳዮችን በእኩለ ቀን የገበያ ስፖርት ፕሮግራማችን ሮቤል አብርሃም ወደ እናንተ ማድረስ ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣዬ ነው። በቅድሚያ ትናንትና የተደረጉ የወዳጅነት መርሃ ግብሮችንና የአውሮፓ ሱፐር ካፕ ጨዋታን ተመልክተን ወደ አትሌቶቹ ዝርዝር ጉዳዮች እንገባለን። ፒኤስጂ ሻምፒዮን ሆኗል። የፈረንሳዩ ክለብ ፒኤስጂ ከአስቶን ቪላ ጋር ያደረገውን የአውሮፓ ሱፐር ካፕ ጨዋታን 2-1 በሆነ ውጤት በማሸነፍ ለተከታታይ 2 ዓመት የአውሮፓ አሸናፊዎች አሸናፊ ሱፐር ካፕ ዋንጫ ማንሳት ችሏል። ክቫሬስኬሊያ እንዲሁም ደግሞ ዲዜር ዴዌ የፒኤስጂን የድል ግቦች ከመረብ ማሳረፍ የቻሉ ሲሆን አስቶን ቪላን ከሽንፈት ያልታደገች ብቸኛ ጎል ማስቆጠር የቻለው ደግሞ የ17 ዓመቱ ማጆ ነው። ታዲያ በእድሜ ትንሹም የሱፐር ካፕ ጎል አስቆጣሪ መሆንም ችሏል። ፒኤስጂ በአውሮፓ ሱፐር ካፕ ዋንጫ በተከታታይ ሁለተኛ ጊዜ በማሸነፍ ደማቅ ታሪክን በራሳቸው ገጽ ላይ መጻፍ የቻሉ ሲሆን በአሰልጣኝ ሉዊስ ኤንሪኬ የሚሰለጥኑት ፒኤስጂ በዓመት 4ኛ ዋንጫቸውን ነው ሲያሳኩ። አጠቃላይ በአስደናቂ ግስጋሴ ላይ የሚገኙት ፒኤስጂዎች ለያዝደገናዝ እንዳስቸገሩ ዛሬም ድረስ የቀጠሉበት ሁኔታን የተመለከትነው አይደለም። ለዘንድሮ ለአሁን ለሚጀምረው ውድድር ዘመን ገና ከወዲሁ ቅድመ ግምት የሚሰጣቸው እጅግ አስፈሪና ከባድ ቡድን እየሆኑ መጥተዋል። ኡናይ ኤምሬ ለተከታታይ 4 ጊዜ ለዚህ መድረክ ቢበቁም ዋንጫውን ግን አንድም ጊዜ መሳም አልቻሉም። ከዚህ ቀደም በኤሮፓ ሊግ ደጋግሞ ማሸነፍ ለዚህ ስፍራ በቅተው ነበር። አስቶን ቪላንም የኤሮፓ ሊግ ሻምፒዮን አድርገው አሁን ለአሸናፊዎች አሸናፊ መድረክ ያበቁትም በሻምፒዮንስ ሊግ አሸናፊዎቹ ግን ውጤታቸው እየተገረሰሰባቸው ነው የሚገኘው። ሌላኛው በትናንትናው ዕለት ሁለት ወሳኝ ወዳጅነት መርሃ ግብሮች ተከናውነዋል። አርሰናል ከኮሞ ተጠባቂ የነበረው መርሃ ግብር ነበረ። የቀድሞ የአርሰናል ተጫዋች ሴክስ ፋብሪጋስ ኮሞን በአስደናቂ ሁኔታ እየመራ ቡድኑን ዘንድሮ ለሻምፒዮንስ ሊግ ማብቃቱ ይታወቃል። ታዲያ ለቅድመ ውድድር ዘመን ዝግጅት ከቀድሞ ክለቡ አርሰናል ጋር በኤምሬትስ ከባድ ፍልሚያ ተከናውኖ ነበረ። በጨዋታውም አርሰናል ሉዊስ ስኬሊ ባስቆጠራት ጎል መምራት ችለው የነበረ ቢሆንም ባታርኒ ባስቆጠራት የኮሞ ያቻነት አስደናቂ ጎል ጨዋታው በመደበኛ ውጤት 1-1 እንዲጠናቀቅ አድርጎ ነበረ። ታዲያ ከጨዋታው መጠናቀቅ በኋላም በተሰጠ ፍጹም የመለያ ምት 4-3 በሆነ ውጤት አርሰናል በማሸነፍ ዳግም ከድል ጋር መገናኘት ችሏል። ከጊዜ ወዲህ ግን በፕሪሲዝን ጨዋታዎች እየተቸገረ የመጣው አርሰናል ምናልባት ለቀጣይ ውድድር ዘመን ምን አይነት ስጋቻ ውስጥ ገብቷል የሚሉት ነገር ከወዲሁ ፍንጮችን እየተመለከትን ነው። እርግጥ ነው አርቴታ ምንም መፍራት አይጠበቅም። ቡድናችን ቀስ በቀስ እየተደራጀ ነው። ቀስ በቀስ ቡድናችን ስብስባችን ወደ ጠንካራ አቋሙ ሲመለስ ትክክለኛው አርሰናል ማን እንደሆነ ሁላችሁም ትመለከቱታላችኋል። ያለፉትን 2-3 ጨዋታዎችን በፕሪሲዝን ያደረጉትን ጨዋታ ማሸነፍ አልቻሉም። 4 ጨዋታዎችን አድርገው አንዱን ብቻ ነው በሙሉ 90 ደቂቃ ማሸነፍ የቻሉት። የተቀረውን ግን በጠቅላላ በሽንፈት እንዲሆነ በባቻ ውጤት ነው ያጠናቀቁት። በሌላ የወዳጅነት ጨዋታ ደግሞ ማንቸስተር ዩናይትድ ከሊድስ ጋር 1-1 በሆነ ውጤት ጨዋታውን ጨርሷል። የማንቸስተር ዩናይትድን ጎል ዚርክዚ ቀድሞ አስቆጥሮ የነበረ ቢሆንም ሊድሶችን ደግሞ አቻ ያደረገች ጎል አሮንሰን ማስቆጠር ችሏል። ከጨዋታው በኋላም በተሰጠ ፍጹም የመለያ ምት ማንቸስተር ዩናይትድ 5-4 በሆነ ውጤት በማሸነፍ የቅድመ ውድድር ዘመን ጨዋታውን በድል ማጠናቀቅ ችሏል ማለት ነው። ታዲያ ማንቸስተር ዩናይትድም የአየርላንድ የቦይል ስፖርት አሸናፊዎች አሸናፊ ዋንጫንም መውሰድ ችሏል ማለት ነው። ታዲያ እንዳጠቃላይ በፍጹም መለያ ምቱ ላይ በእርግጥ ቡርኖ ሚጌል ቦርጊሽ ፈርናንዴዝ ትላንትና ፍጹም ቅጣት ምት አምክኖ ነበረ። የሳተበት መንገድም ያው በተለምዶ በቄንጥ በሚመታት አይነት መንገድ ነበረ የመታው። ሆኖም ግን ኳሷ ኢላማው መጠበቅ አልቻለችም ነበረ። በአጠቃላይ ግን ማንቸስተር ዩናይትዶች በጨዋታው ላይ እጅግ አስደናቂ የሚባል የጨዋታ እንቅስቃሴ በማሳየት ነው ጨዋታውን ማጠናቀቅ የቻሉት።
ማንቸስተር ዩናይትድ ታዲያ የመጨረሻ የቅድመ ውድድር ዘመን ጨዋታውን ቅዳሜ ከቀድሞ አሰልጣኙ ከሩበን አሞሪም ኤስ ሚላን ጋራ የሚያደርግ ነው የሚሆነው ማለት ነው። አርሰናል ደግሞ የቅድመ ውድድር ዘመኑን አጠናቋል። እሁድ በኮሚኒቲ ሺልድ ዋንጫ ከማንቸስተር ሲቲ ጋራ የሚፋጠጥ ነው የሚሆነው ማለት ነው። በፒኤስጂ እና የአስቶን ቪላውን የሱፐር ካፕ ጨዋታን የመሩት ዳኛ በትላንትናው ዕለት በብዙዎች ዘንድ ውዳሴን እያስቻራቸው ነው የሚገኘው። ኦማር አርታን እንደሚታወቀው በዓለም ዋንጫው ሶማሊያዊ በመሆናቸው ምክንያት ብቻ ዓለም ዋንጫውን እንዳይዳኙ ከታገዱት ዳኞች መካከል ቀዳሚው እንደነበሩ እናስታውሳለን። ታዲያ ኦማር አብደል ቃድር ኦርታን የ34 ዓመቱ ሶማሊያዊው ዳኛ ትላንትና የመሩበት የጨዋታ መንገድ በብዙዎች ዘንድ የውዳሴ እያስቻራቸው ነው የሚገኘው። በአፍሪካ እጅግ የተከበሩ ዳኛ ናቸው። እንደሚታወቀው በ2025 የአፍሪካ ዓመቱ ምርጥ ዳኛ ተብለው መመረጣቸው ይታወቃል። ታዲያ ትናንትና በአስደናቂ ሁኔታ ከአፍሪካ አቻቸው ጋር በመሆን ጨዋታውን የመሩት እኚህ ዳኛ ለሁሉም ከጨዋታው መጠናቀቅ በኋላ ምስጋናቸውን አድርሰዋል። የጅቡቲው ሊባን አብደል ራዛክ እንዲሁም ደግሞ የኬንያው ኤልዘር ኢንዮጎ ኮሚያን እና ከኦማር አርታን ጋር በመሆን በኦስትሪያ ታሪክ የሰሩት እነዚህ ዳኞች ከጨዋታው መጠናቀቅ በኋላ ይህን ድል ለሰጣቸው የኢፋም አመስግነዋል። የኢፋም ደግሞ እነሱ ያበረከቱት ኃላፊነታቸውን በሚገባ ለተወጡበት መንገድ ለእነሱ ዳጎስ ያለ የገንዘብ ሽልማትን እንዳበረከተላቸው ነው የተሰማው ማለት ነው። ታዲያ እንደ አጠቃላይ ፒኤስጂ እና አስቶን ቪላ ሁልጊዜ ሲጫወቱ መለከታቸዋለሁ። ቡድኖቹ እንዴት እንደሚጫወቱ አያለው። ባህሪያቸውን በተመለከተ ጥልቅ ምርመራዎችን ሁላችንም በጋራ በመሆን አድርገን ነበር። ስለዚህ ጥሩ ነገር የተፈጠረውም ለዛ ይመስለኛል በማለት እሳቸውም ከጨዋታው ማጠናቀቅ በኋላ ሀሳቡና አስተያየቱን ሰጥተዋል። ታዲያ እናንተስ ይህንን ጨዋታ የተመለከታችሁት የዳኛውን ብቃት እንዴት ተመለከታችሁት? የነበረው ኮንፊደንስ እጅጉኑ አስደሳች ነበረ። ታዲያ አፍሪካዊ ሲኮን እንደዚህ ያሉ ኩራቶች ሊመጡ እንደሚገባ ዩኤፋ በግልጽ ምስክርነቱን አሳይቶናል ማለት ነው። ምናልባት በአፍሪካ መረጃዎቹ ላይ አንድ የተወሰነ ሀሳብ ላንሳ፣ አንድ ሀሳብ ልጨምርላችሁና በቀጥታ ወደ አትሌቶቹ ድራማ የምናቀና ነው የሚሆነው። ከፉትሳል የተገኙ ተጫዋቾች አሉ ሲሉ ፓትሪስ ሙሴፔ ተናግረዋል። የአፍሪካ እግር ኳስ ፌዴሬሽን ካፍ የ2026ቱን የቶታል ኢነርጂስ ካፍ የፉትሳል የአፍሪካ ዋንጫ ከጥቅምት 12 እስከ 21 ድረስ በሞሮኮ እንደሚካሄድ አስታውቀዋል። ውድድሩን የሚመጥን ዋንጫ መዘጋጀቱንም የካፍ ሰዎች የገለጹ ሲሆን የካፍ ፕሬዚዳንት የሆኑ ዶክተር ፓትሪስ ሙሴፔ ሁላችንም የአፍሪካ እግር ኳስ ለማሳደግ እየሰራን ነው። ስለዚህ ደግሞ እንደዚህ ያሉ መሰል የፉትሳል ውድድሮችን ማድረግ አስፈላጊ ነው። ከፉትሳል የተገኙ ተጫዋቾችን በአውሮፓ እንዲሁም ደግሞ በተለያዩ ታላላቅ ሊጎች ማየታችን የተለመደ ነው። ስለዚህ በዓለም እግር ኳስ ውስጥ ተጽዕኖ መፍጠር የቻሉ ተጫዋቾች ያለፉበትን መንገድ አንዱ ፉትሳል ስለሆነ እግር ኳሳችንን ለማሳደግ ይህን መፍትሄ መውሰድ ይጠበቅብናል ሲሉ ተናግረዋል። እኛ ከማንም አናንስም ያሉት ፓትሪስ ሙሴፔ የቶታል ኢነርጂስ የፉትሳል የአፍሪካ ዋንጫ በሞሮኮ ይደረጋል። በዚህ ውድድርም ለሚሳተፉ የአፍሪካ ሀገራት ክብር አለኝ፣ የተለየ ውድድር ይሆናል ሲሉ ፓትሪስ ሙሴፔ ሀሳባቸውን አጋርተዋል። ታዲያ ከጥቅምት 12 እስከ 21 በሚዘጋጀው የፉትሳል የአፍሪካ ዋንጫ ውድድር ላይ አልጄሪያ፣ አንጎላ፣ ግብፅ፣ ሊቢያ፣ ሞሮኮ፣ ሞዛምቢክ፣ ታንዛኒያ እንዲሁም ደግሞ ዛምቢያ ለውድድሩ ማለፋቸውን አረጋግጠው ውድድሩን ቀኑን እየተጠባበቁ እንደሚገኝ የተገለጸው። ግን ከጊዜ ወደ ጊዜ የሞሮኮ እግር ኳስ ፌዴሬሽን አመራሮች በሀገራቸው የተለያዩ ውድድሮች መዘጋጀታቸውን ደስተኛ እንዳደረጋቸው እየተነገረ ይገኛል። ዓለም ዋንጫ ማዘጋጅነት ሞሮኮ አሁን ላይ ካፍ ለሚያዘጋጃቸው የትኛውም ውድድሮች ተመራጭ ሀገር በመሆን ታሪክ እየሰራች ትገኛለች። እኛስ የሚለው ደግሞ ቀጣይ ጥያቄ ይሆናል። እየደመጣችሁ የሚገኘው ገበያ ስፖርት ነው። የእኩለ ቀን ፕሮግራማችን እየደመጣችሁ የሚገኘው ከመሸጋገሪያ በኋላ ተመልሰን ስንገናኝ በቀጥታ ስለ አትሌቶቻችን ዝርዝር ጉዳይ የምንዳስስ ይሆናል። አብራችሁን ቆዩ። ተመልሰናል። ሌሎች በርካታ የዝውውር መረጃ ወሬዎች አሉ፣ ግን ደግሞ እስኪ ፊልመኞቹን እንመልከት። በአሜሪካ የቀሩ አትሌቶች አስገራሚ ድራማን ትላንትና ወጥተዋል። ታዲያ ይሄ እንደሚከተለው ላንሳላችሁ። ከቀናት በፊት እንደሚታወቀው ነሐሴ 5 2018 በአሜሪካ ፖርትላንድ ኤርፖርት ውስጥ የኢትዮጵያን መለያ የለበሱና ከ20 ዓመት በታች የዓለም ሻምፒዮና ላይ የተሳተፉት የኢትዮጵያ ልዑክ ቡድኖች በአስገራሚ ሁኔታ ከቦታው መሰወራቸው ይታወቃል። ታዲያ የአሰልጣኞቹና የአትሌቶቹ ልዩ ትወና፣ የአመራር ሩጫና ግርግር ሙሉ ፊልም የሚወጣው ክስተት ሆኖ አልፏል። ታዲያ ሃትሪክ ስፖርት ኦፊሻል ይዞት በወጣው መረጃ መሰረት በተደረገ ጥልቅ ምርመራ
የሰዎቹ መሰወር በምን አይነት መንገድ እንደነበረ መረጃዎች ወጥተዋል። ታዲያ የእነሆ የፊልመኞቹን ድራማ እስኪ እንመልከተው። የአሰልጣኞቹ መሰወር በመጀመሪያ ደረጃ እንመልከተው። 4 አሰልጣኞች ወደ አሜሪካ ሄዱ። ኢንስትራክተር መሰረት መንግስቱ፣ ሀብታሙ ግርማ፣ ድሪባ ለጋሳና አማረ ሙጬ ናቸው 4ቱ ወደ ስፍራ ያቀኑት አሰልጣኞች። ታዲያ ከቡድን አጋሩ ጋር አብሮ የተመለሰው ግን ኢንስትራክተር መሰረት መንግስቱ ብቻውን ነው። ሁለቱ አሰልጣኞች ሀብታሙ ግርማና ድሪባ ለገሰ ፖርትላንድ ኤርፖርት ድረስ ከቡድኑ ጋር አብረው በአንድ መኪና ተጉዘው ነበረ። ሀብታሙ ዘመድ ጋር ለ1 ሳምንት መቆየት ፈልጋለሁ ብሎ ትኬቱን አራዝሟል። በአንድ ኤርፖርት ስለምናርፍ አብሬ ሊሄድ ብሎ የቡድኑን የመኪና ጉዞ አንዱ አካል ሆኖ አሰልጣኙ ድሪባ ግን ወደ አዲስ አበባ ተመላሽ ነበረ። ልዑኩ ወደ ውስጥ ሲገባ 2 አሰልጣኞች ማንንም ሳይሰናበቱ ተሰወሩ። የመጀመሪያው ፈርቀዳጅ እነሱ ሆኑና ቡድኑ ውስጥ ድንጋጤ ተፈጠረ። አሰልጣኝ ሀብታሙ እንደሚመለስ ለፌዴሬሽኑ ማሳወቁ ሰምቷል። ሆኖም ለውድድሩ የሄዱበት መንገድ በስራ አስፈጻሚው ዘንድ ግርታን ፈጥሯል። የሁሉም ተሳታፊ ልዑካን ትኬትና ሌሎች አቅርቦቶች ስራ አስፈጻሚው አምኖባቸው በጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደ በኩል የተፈጸሙ ናቸው። የሀብታሙ ግን በፕሬዚዳንት ኮማንደር ስለሺ ስህን ግላዊ ውሳኔ የተከናወነ በመሆኑ ስራ አስፈጻሚዎች ጥያቄ ማንሳት እንዲጀምሩ አድርጓል። እኛም መሄዱን አናውቅም አልወሰንም እያሉ ነው። የሀብታሙ መመለስ አሊያም አለመመለስ ግን ከ1 ሳምንት በኋላ የሚታወቅ ነው የሚሆነው። ወደ አዲስ አበባ ተመላሽ የነበረውና ከፖርትላንድ ኤርፖርት ደጃፍ የተሰወረው አሰልጣኝ ድሪባ ለገሰ በክለቡ ኦሮሚያ ኮንስትራክሽን ከ4 ወራት በላይ ደሞዝ ያልተከፈለውና በተለያዩ አሰራሮች ላይ ቅሬታ ያለው መሆኑ ከማይመለሱት ውስጥ እንደሆነ ተሰምቷል። ሁለቱን አሰልጣኞች ለማግኘት የተደረገው ጥረት አልተሳካም። ታዲያ 3ኛው አሰልጣኝ አማረ ሙጬ ኤርፖርት ድረስ አልሄደም። ቀደም ብሎ ቤተሰብ ጥያቄ በሚል ከቡድኑ ማረፊያ ተለይቶ ወጥቷል። አሰልጣኙን በስልክ አግኝተን አነጋግረናል። በሚቀጥለው ሳምንትም ወደ ሀገር ቤት እንደሚመለስ ይህንን ለፌዴሬሽኑ ለክለቡ ማሳወቁ ነግሮናል ሲል እንግዲህ ልዩ ስፖርት ይዞት በወጣው መረጃ አስነብቧል። የአትሌቶች አስገራሚ ድራማ ደግሞ እስኪ እንመልከት። የመጀመሪያው መጸዳጃ ቤት ገብቶ ያልተመለሰው ነው። ነጋሄ እያሱ ይባላል። የአዳማ አትሌቲክስ ክለብ አትሌት ነው። በውድድሩ በ800 ሜትር ተሳትፏል። በመጀመሪያ ዙር አንደኛ ቢወጣም በግማሽ ፍጻሜው 7ኛ ሆኖ አጠናቆ ለፍጻሜ ሳይደርስ ቀርቷል። በጉዞ 2 ፖርትላንድ ኤርፖርት ውስጥ ገንጠል ብሎ ወደ ሌላ አቅጣጫ ሲሄድ አንድ አመራር ያየውና ወዴት ነው ይለዋል። ታዲያ መጸዳጃ ቤት ነኝ ብሎ ሻንጣውን አስቀምጦ ገባ። አልተመለሰም። በሌላ በር ወጥቶ ሄዷል። አትሌቱ እንደ ኮብለል የተረዱት አመራሮቹ ሌሎቹ ላይ ትኩረት ማድረግ ጀመሩ። አስገራሚው ነገር አትሌት ነጋሄ ኤርፖርት ድረስ እየገፋ ይዞት የመጣው ሻንጣ ባዶ ነበረ። ምንም የለውም ነበር። ባዶ ሻንጣ ትቶላቸው ሄዷል። ፊልም መሳይ ክስተት በሉት። ሌላኛው ደግሞ ፈጣኗ አትሌት ናት። ታዲያ ፈጣኗ የኤርፖርት አትሌት ደግሞ እመቤት ጥላሁን ትባላለች። በ5000 ሜትር ተሳትፋ 6ኛውን ያጠናቀቀች አትሌት ናት። እቺም እንደ አሰልጣኙ ሁሉ የኦሮሚያ ኮንስትራክሽን አትሌት ስትሆን ባለባዶ ሻንጣውን ነጋሄን ተከትላ ከኤርፖርት ከጠፉት አትሌቶች መካከል 2ኛ ሆናለች። እሷ ግን ሻንጣዋን ይዛ ነው የመጣችው። አመራሮቹ ቀድሞ የጠፋውን አትሌት ለመፈለግ ሲበታተኑ ለኤርፖርት ፖሊስ በማሳወቅ ላይ እያሉ ፈጣኗ የኤርፖርት አትሌት እልም ብላ ተሰውራለች። ሁለቱም አትሌቶች ውጭ የሚጠብቃቸው ቤተሰብ ስለነበረ ከዛ በኋላ ሊገኙ አልቻሉም። ሌላኛዋ ደግሞ ትኬቷን ያሰረዘችው አትሌት ናት። ጻድቃን መኮንን ትባላለች። በውድድሩ በእርግጥ ግፍ የተሰራባት አትሌት አንዷ ነች። ይቺ በ3000 ሜትር መሰናክል ትሮጣለች ተብላ ብትመጣም ሳትሳተፍ ቀረች። ባለመሮጤ ደብሮኛል፣ ሜዳሊያ በማግኘታችሁ ግን ደስ ብሎኛል ብላ ለልዩ ስፖርት አስተያየቷን ሰጥታ ነበረ። በዚህ ክረምት ከጥሩነሽ ዲባባ አካዳሚ ተመረቃ ኢትዮ ኤሌክትሪክን የተቀላቀለችው ወጣት ጻድቃን በስሟ ባጅ ስላልተዘጋጀላት በሌላ ሰው ማለትም በወንድ ስምና ፎቶ ባጅ ነበር ስታዲየም ስትገባ የነበረው። ተመልከቱ እንግዲህ እዚህ ጋር አትሌቷ ቺካጎ ዘመድ ስላለኝ ቆይቼ ልምጣ ብላ ጥያቄ ብታቀርብም ፌዴሬሽኑ ግን ሊቀበላት አልቻለም፣ ከለከላት። ትኬቷን ለዘመዶቿ ልካ ከቺካጎ ወደ አዲስ አበባ በረራዋን አሰረዘች። ከፖርትላንድ እስከ ቺካጎ ከቡድኑ ጋር ሄዳ ቺካጎ ቤተሰቦቿ ጋር ለመቆየት ወሰነች። ይህንንም ለማንም አልተናገረችም። ልክ ፖርትላንድ ኤርፖርት ትኬቷ ሲታይ ግን ሙሉ ለሙሉ ተሰርዟል። ታዲያ ስትጠየቅ ያሰረዝኩት ከቺካጎ አዲስ አበባ ያለውን ብቻ ነው አለች። እዛው ትኬት ቢፈለግ ጠፋ። ከሸኚዎቹ መካከል ለነበሩ የአትሌት ማናጀሮች ባደራ ተሰጥታ ፖርትላንድ ቀረች። መመለስ አለመመለሷ ገና አለየም። ሌላኛው ደግሞ በእርምጃ ተሳትፎ በእርምጃ የቀረው አትሌት ነው። ነግሮ አዱኛ ይባላል። የፌዴራል ማረሚያ ቤቶች አትሌት ነው። በሻምፒዮናው በ5000 ሜትር እርምጃ ተወዳድሮ 19ኛ ሆኖ አጠናቋል። የመጨረሻ ኮብ ላይ ደግሞ
እሱ ነው። ያው ለውድድሩም የመጨረሻ የቀረበውም እሱ ነበረ። ታዲያ የቡድኑ መሪዋ አትሌት መሰረት ደፋር፣ የቴክኒክ መሪው ኮማንደር ቶሌራ ዲንቃ እንዲሁም ደግሞ ሸኚ የነበሩት ማናጀሮችና የአትሌቲክሱ ወዳጆች ቀደም ብሎ የጠፉትን ፈልገው ካጧቸው በኋላ ለኤርፖርቱ የጸጥታ ኃይሎች ካሳወቁ በኋላ ከፖርትላንድ ወደ ቺካጎ ለመብረር ለቦርዲንግ ፓስ በተሰለፉበት ወቅት መጨረሻ ላይ ተሰልፎ የነበረው የእርምጃ ተወዳዳሪው ነግሮ አዱኛ በእርምጃ ወደኋላ ፈግፍጎ እሱም ከቡድኑ ተለየ። አራቱ አትሌቶች በተለያየ ግን በደንብ በተጠና የፊልም ስክሪፕት መሰል ክስተት ከአዲስ አበባ ጉዞ ቀሩ። እዚህ ላይ ግን ብዙ ግራ የሚያጋቡ ጥያቄዎች ይነሳሉ። አንደኛው አትሌቶቹ ሆኑ አሰልጣኞቹ ፓስፖርታቸውና ትኬታቸው ራሳቸው ጋር ስለነበረ ለመቅረት ከፈለጉ ለምን ኤርፖርት ድረስ ሻንጣቸውን መጎተት አስፈለገ? ለምን እየጎተቱ መጡ የሚለው ጥያቄ ምልክት ውስጥ የሚገባ ነው። እዛ የነበሩት አመራሮች ውስጥ ተራ በተራ ሲጠፉ እያዩ ሆን ብለው በችልተኝነት አልፈዋቸው ነው ወይስ ካቀማቸው በላይ ሆኖባቸው ነው የሚለው ደግሞ ሌላኛው ጥያቄ ነው። የሚቀሩ አትሌቶችና ባለሙያዎች እንደሚኖሩ ዝግጅት እያደረጉ እንደነበረ አዲስ አበባ ያሉትም አሜሪካ ያሉትም የሄዱትም የፌዴሬሽን አመራሮች እያወቁ ለምን ትኩረት አልሰጡትም የሚለው ሌላኛው ጥያቄ ነው። በነገራችን ላይ 17 አትሌቶችን ለመምራት የጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደ፣ የፌዴሬሽን ምክትል ፕሬዚዳንት ዋና ቡድን መሪ አትሌት መሰረት ደፋር፣ ምክትል ቡድን መሪ ዋና ስራ አስፈጻሚዋ አትሌት በላይነሽ ኦልጅራ፣ የቴክኒክ መሪ ኮማንደር ቶሌራ ዲንቃ በውድድሩ ቦታ ነበሩ። እነሱ ታዲያ እነዚህ ሁሉ ባሉበት ከኮበለሉ በተጨማሪ ደግሞ የሜዳሊያ ሽልማት ፕሮግራም ረስተው ስልክ ሲደወላቸው ባለመመለሳቸው አትሌቶቹ በሌላኛው ቀን ለመሸለም እንደተገደዱም ተሰምቷል። እሱም ብቻ አይደለም፣ የሕክምና ባለሙያ ባለመሄዱ ወድቀው ጉልበታቸውን የተጎዱ አትሌቶች ሕክምና ሳያገኙም ቀርተዋል። ምግብ ያልተስማማቸው አትሌቶች ከነህመማቸው ሩጠዋል። የማሳጅ ባለሙያ ስላልሄደ አትሌቶች እርስ በእርስ ማሳጅ ሲደራረጉም እንደሰነበቱ ተሰምቷል። ታዲያ ቡድኑ ከገባ በሁለተኛው ቀን የደረሰ አትሌት የሚቀበለው ሰው አጥቶ ፖርትላንድ የሚኖር ፍራኦል የሚባል የአትሌቲክስ ወዳጅ ተቀብሎት ማረፊያው ድረስ እስከ መውሰድ ድረስ ደርሷል። ታዲያ የኮሚኒኬሽን ባለሙያ ስለሌለ ከአዘጋጅ አካሉ ጋር ያለው ግንኙነት ተቋርጦ ዋጋ ተከፍሏል። ይህ ሁሉ ሆኖ ፌዴሬሽኑ ስኬታማ ነበር የሚል አቋም ይዞ ሲሸላለም መዋሉ በእውነቱ የሚያስደነግጥ አጋጣሚ ነው። ከአትሌቶቹ በላይ አመራር ቦታ ላይ የተቀመጡ ሰዎች የሚሰሩት ፊልም ያሳቅቃል። ሌላው ሀገር ቢሆን በራሱ ፍቃድ ስልጣን እስከ መልቀቅ የሚያደርስ ውሳኔ የሚያስወስን ቢሆንም የኛዎቹ ግን ገሚሱ በቡድን ተደራጅቶ አንዱ በግል ትዕዛዝ እየተላለፈ ቀሪው በውጭ ፍቅር ጉዞ ተጠምዶ ሌላው ደግሞ ባላስፈላጊ ነገር ተሸጉጦ በካሜራ ፊት ግን እየተሳሳቁ ስለ ቀጣይ የዓለም ሻምፒዮናና ኦሎምፒክ እቅድ ሲያወጡ ማየት በእውነቱ ለኢትዮጵያ አትሌት ለኢትዮጵያ ይህ ታሪክ ላላት በሩጫው ሀገር ያማል። የአትሌቲክሱ መውረድ፣ የአትሌቶቹ እንባ፣ የባለሙያ ብሶት ለነሱ ግን ግድ እየሰጣቸው አይመስልም። የአትሌቶቹ ድራማን እንደዚህ ባለ መንገድ ወደ እናንተ ያደረሰው ታምሩ አለሙ ነው። በመጨረሻ ጋላታሳራይ ከአርሰናል ጋብሪኤል ማርቲኔሊ ለማስፈረም 45 ሚሊዮን ዩሮ የሚያወጣ ይፋዊ ጥያቄ ለማቅረብ ስለመዘጋጀቱ ነው የተሰማው። ብራዚላዊ ክንፍ ተጫዋች ለቱርኩ ክለብ ቀዳሚ ዝውውር ኢላማ ሲሆን ይህ ጥያቄም አሁን ላይ ምናልባት አርሰናል ተጫዋቹን እንዲለቅ መንገድ ሊከፍት እንደሚችል ነው እየተገለጸ የሚገኘው። ሌላኛው ዣቪ ሄርናንዴዝ ኔዘርላንድን ተረክቧል። ስፔናዊ አሰልጣኝ ዣቪ ሄርናንዴዝ የኔዘርላንድ ብሔራዊ ቡድንን ለቀጣዮቹ 4 ዓመታት ለማሰልጠን በይፋ ተረክቧል። የአሰልጣኝ ሮላንድ ኮማን ምትክ አድርጎ ለቀጣዮቹ 4 ዓመታት ቡድኑ እንዲመራ ኃላፊነት ተሰጥቶታል። ዣቪ በቅርቡ በሰጠው አስተያየት በቀጣይ ወደ ብሔራዊ ቡድን ስልጠና መሄድ እንደሚፈልግ ገልጾ እንደነበር የሚታወቅ ሲሆን አሁን ላይ ዣቪ ለመጀመሪያ ጊዜ በብሔራዊ ቡድን ዓለም የምናየው ነው የሚሆነው ማለት ነው። ከዚህ ቀደም የሰራው ቡድን በእውነቱ ለኔዘርላንድ የሚመች ይመስላል። ሌላኛው ደግሞ ማንሳት የሚጠበቅብን የቱርክ ሊግ በአስደናቂ ሁኔታ እየተፋፋመ ይገኛል። ታዲያ ሜሰን ግሪንውድን፣ ንጎሎ ካንቴ፣ ማርኮ አሴንሲዮ፣ ማቴዎ ጉንዶዚ፣ ታሌስካ እንዲሁም ደግሞ ናታን አኬን እና ኔልሰን ሴሜዶን የያዘው ፌነርባቺ ከወዲሁ ለትልልቅ ውድድሮች ቅድመ ግምትን እያገኘ መጥቷል። አስደናቂ ቡድን እየሆነ ነው። እሱም ብቻ አይደለም፣ ትራንስቦርንስፖር እንዲሁም ደግሞ ጋላታሳራይ፣ መሰል የቱርክ ቤሺክታሽን ጨምሮ ዱሳን ቭላሆቪችን ያስፈረሙት እነዚህ አደገኛ ክለቦች ከወዲሁ ትኩረትን የሳበ የዝውውር እንቅስቃሴ እያደረጉ የሚገኘው። ኢንተር ሚያሚ በተሸነፈበት ጨዋታ ሊዮ ሜሲ በስታዲየም ተገኝተዋል። ብዙዎች ለ4 ወራት ያህል ከሜዳ ይቆያል፣
ሀዘኑን ጨርሶ አልወጣለትም። ከቤተሰቦቹ ጋር ጊዜ ማሳለፍ ይፈልጋል ተብሎ የነበረው ሊዮ ሜሲ ወደ አሜሪካ ቀንቶ ትናንትና ቤንች ላይ ተቀምጦ ጨዋታውን ተከታትሎታል። ታዲያ በእግር ኳስ መቆየቴ ብዙም እርግጠኛ አይደለሁም ያለው ሊዮ ሜሲ የአባቱን ህልፈት ምክንያት ተከትሎ ትናንትና በኢንስታግራም ገጹ ላይ ረጅም ጽሁፎችን ለጥፎ ነበር። ታዲያ አባቴ መሄድን ማመን አልቻልኩም፣ እንዴት ይሄን ልቀበል እችላለሁ? አንተ ከዚህ በኋላ እንደማላገኝህና እንደማላወራ ማሰብ በጣም ይከብደኛል ሲል የሀዘን መግለጫውን የተናገረው ሊዮ ሜሲ ከበርካቶች ድጋፍ እየተሰጠው ነው የሚገኘው። ታዲያ ክርስቲያኖ ሮናልዶም በዚህ አስቸጋሪ ሰዓት ለአንተና ለቤተሰቦች ብርታትን ፈጣሪ እንዲሰጣቸው እመኛለሁ፣ ጠንካራ ሁሌው ሲል መልእክቱን አስተላልፎታል። የሁለቱ መተጋገዝ ደግሞ ሌላው ትኩረቱን የሳበ ጉዳይ ነበረ። በመጨረሻም ቼልሲ ተጫዋች አስፈርሟል። የምዕራብ ለንደኑ ክለብ ቼልሲ የሪያል ቫልኮና መስመር ተከላካይ የሆነውን ፔፕ ቻቫሪየርን በ22 ሚሊዮን ዩሮ የግላቸው ማድረጋቸውን ይፋ አድርገዋል። የ28 ዓመቱ ተከላካይ ፔፕ ታዲያ በቼልሲ ቤት እስከ 2031 ድረስ የሚያቆየውን ኮንትራት ተፈራርሟል ማለት ነው። ታዲያ ከፊርማው መጠናቀቅ በኋላም ቼልሲ የለንደን ምርጡ ክለብ ነው፣ ህልሜ አሁን ላይ ሆኗል፣ ከቡድኑ ጋር ተጫዋታ እስከማደርግ በጣም ጓግቻለሁ ሲል ሀሳብና አስተያየቱን ሰጥቷል። ሳድምጥ የቆያችሁት የገበያ ስፖርት የእኩለ ቀን ፕሮግራማችን ነበረ። በሌላ ርዕስ በሌላ ፕሮግራም እስከምንመለስ ድረስ ሰላም ቆዩ።